ሰላም ጤና ይስጥልኝ የተከበራችሁ የቻናሌ ተከታታዮች በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው ጠቃሚ መረጃ ይዤ ቀርቤያለሁ። ባለፉት ጥቂት ቀናት ውስጥ ሁላችንም የምንጠቀምባቸው ሁለት ቴክኖሎጂዎች ላይ ከባድ የደህንነት ችግር መገኘቱ ተሰምቷል። አንደኛው ሁላችንም የምንጠቀምበትና የሁላችንም ስልክ ላይ ያለውና የኢንተርኔት መግቢያ በር ተብሎ የሚጠራው ጉግል ክሮም ሲሆን ሁለተኛው ደግሞ በየቀኑ የምንጠቀምበት ብሉቱዝ የተባለው ነው። አጥቂዎች ወይም ጠላፊዎች አሁን ባለው የቴክኖሎጂ ችግር ተጠቅመው ስልካችሁን፣ አካውንታችሁን ሊሆን ይችላል፣ የግል መረጃችሁን ሊሆን ይችላል፣ አልፎ ተርፎም የባንክ መረጃችሁን ሊሰርቁ ይችላሉ። ይህ ቀልድ አይደለም። ለዚህም ነው ይህንን ቪዲዮ እስከ መጨረሻው እንድትከታተሉ የምመክራችሁ። ስልካችሁን ከጠላፊ የምትታደጉባቸውን ወሳኝ እርምጃዎችን በዝርዝር አሳያችኋለሁ። ለመጀመሪያ ያህል እስኪ ስለ ጉግል ክሮም የደህንነት ችግሮች እንነጋገራለን። ይህንን ቪዲዮ ላይክ እያደረጋችሁ ቻናሉን ሰብስክራይብ እያደረጋችሁ ከኔ ጋር እንድትቆዩ በአክብሮት ጋብዣለሁ። አብራችሁን ቆዩ። እሺ ተመልካቾች፣ የጉግል ክሮም የደህንነት ችግርና መፍትሄዎችን እንመልከት። ሁላችንም ኢንተርኔት ለመጎብኘት፣ ብሮውዝ ለማድረግ፣ ቪዲዮዎችን ለማየት፣ ለተለያየ ነገር ጉግል ክሮምን እንጠቀማለን። ነገር ግን በቅርቡ በውስጡ የተገኘው ችግር ከፍተኛ አደጋ ሊያስከትል እንደሚችል የሳይበር ደህንነት ተቋማት እያስታወቁ ይገኛሉ። እሺ ችግሩ ምንድነው ስንል ችግሩ ያለው በጉግል ክሮም ውስጥ ባሉ አንዳንድ የአጻጻፍ ስህተቶች ምክንያት እንደሆነ የተገለጸ ነው። እነዚህ ስህተቶች ታዲያ ጠላፊዎች በቀላሉ ጉግል ክሮምን ተጠቅመው ወደ ስልካችሁ ወይም ደግሞ ኮምፒውተራችሁ እንዲገቡ በር የሚከፍቱ ናቸው። ጠላፊዎች ይህንን ችግር ለመጠቀም የሚጠቀሙበት ዘዴ እስከሚታወቅ ድረስ የሚፈጸም ጥቃት ወይም የርቀት መቆጣጠር ተብሎ ይጠራል። እስከሚታወቅ ድረስ የሚፈጸም ጥቃት ማለት የጉግል ክሮም ኩባንያ ስለ ችግሩ ከማወቁ በፊት ወይም ደግሞ መፍትሄ ከመስጠቱ በፊት ጠላፊዎች ጥቃቱን መፈጸም የሚችሉበት መንገድ ማለት ነው። እሺ ጠላፊዎች የሚጠቀሙበት ዘዴ ምን አይነት ነው ካላችሁ፣ አንደኛ በኢሜላችሁ፣ ሁለተኛ በፌስቡክ ወይም ደግሞ በሌላ መልእክት መላላኪያ ዘዴ ተጠቅመው ሊንክ ወይም አገናኝ ለእናንተ ይልኩላችኋል። እናንተ ታዲያ ያንን ሊንክ በጉግል ክሮም ከፍታችሁት ወይም ደግሞ በሌላ በተበከለ ድረገጽ ላይ ገብታችሁ ከሆነ ጠላፊው ምንም ሳታውቁት በክሮም በኩል ወደ ስልካችሁ ገብቶ ሙሉ ቁጥጥሩን ሊወስድ ይችላል። ይህንን ጥቃት የምትከላከሉበት ብቸኛና ወሳኝ መንገዱ ታዲያ አፕዴት ማድረግ ነው። አስቸኳይ አፕዴት ማድረግ። ጉግል ይህንን ችግር የሚፈታ አዲስ የክሮም ቨርዥን ለቋል። እናንተ ምን ማድረግ አለባችሁ? ወደ ጉግል ፕሌይ ስቶር ወይም ደግሞ የአይፎን ተጠቃሚ ከሆናችሁ ወደ አፕ ስቶር ትሄዳላችሁ። ከዛም በመቀጠል ጉግል ክሮም ብላችሁ ፕሌይ ስቶር ላይ ወይም አፕ ስቶር ላይ ትፈልጉታላችሁ። ካገኛችሁት በኋላ አፕዴት የሚል ጽሑፍ ተጭናችሁ ጉግል ክሮምን አፕዴት ማድረግ አለባችሁ። ለማስታወስ ያህል ምንም አይነት የደህንነት ችግር ተገኝቷል የሚል አፕሊኬሽን ካለ ወዲያው እንደሰማችሁ የምትጠቀሙትን አፕሊኬሽን ወዲያውኑ አፕዴት ማድረግ የመጨረሻ መከላከያችሁ መፍትሄ ነው። ምክንያቱም እያንዳንዱ የምትጠቀሟቸው አፕሊኬሽኖች ላይ አፕዴት በሚጠይቋችሁ ጊዜ ወዲያውኑ አፕዴት ካላደረጋችሁ ለጥቃት ትጋለጣላችሁ። ስለዚህ የምትጠቀሙባቸውን አፖች አፕዴት ማድረጋችሁ ሴኩሪቲያችሁ ከፍ እንዲል ወይም ደግሞ ለጥቃት እንዳትጋለጡ ስለሚያደርግ ሁልጊዜም ስልካችሁን አፕዴት ማድረጋችሁን አረጋግጡ። እሺ አሁን ደግሞ እስኪ ከክሮም ወደ ሌላው የዕለት ተዕለት ጓደኛችን ወደ ሆነው ብሉቱዝ እንለፍ። ብሉቱዝ የጆሮ ማዳመጫ፣ ስማርት ሰዓትና በመኪና ውስጥ ስልክ የምናገናኝበት ምቹ መንገድ ነው። ነገር ግን የኢንሳ መረጃ እንደሚያሳየው ከሆነ ብሉቱዝ በራሱ የደህንነት ስጋት አለው እያለን ነው። ታዲያ ብሉቱዝ እንዴት ይጎዳናል ልትሉ ትችላላችሁ። በብሉቱዝ በኩል የሚደረጉ ዋና ዋና ጥቃቶች 3 ናቸው። እነሱን እንመልከት። የመጀመሪያው የመረጃ ስርቆት ነው። ጠላፊው በአቅራቢያችሁ ሆኖ ብዙውን ጊዜ እስከ 10 ሜትር ርቀት ውስጥ ክፍት የሆነ ብሉቱዝ ካገኘ የስልካችሁን አድራሻዎች፣ ፎቶዎች፣ የጽሑፍ መልእክቶች አልፎ ተርፎም ደግሞ ኢሜሎች ያለ እናንተ እውቅና
ሊሰርቃችሁ ይችላል። ሁለተኛ የሙሉ ቁጥጥር ጥቃት ይባላል። ይህ በጣም አደገኛው ነው። ጠላፊዎች ስልካችሁን ሙሉ በሙሉ ተቆጣጥረውት ከስልካችሁ ጥሪ ማድረግ፣ መልእክት መላክ፣ እንደዚሁም አልፎ ተርፎ የጥሪ ንግግሮችን ማዳመጥ ይችላሉ። በምን? በብሉቱዝ አማካኝነት። ሶስተኛው ደግሞ የሚገርማችሁ የጆሮ ማዳመጫ ጠለፋ ነው። አንዳንድ የብሉቱዝ የጆሮ ማዳመጫዎች ደካማ ፒንኮድ ስላላቸው ጠላፊዎች ንግግራችሁን በቀላሉ ሊያደምጡ ይችላሉ። ታዲያ ይህንን ካልኳችሁ ራሳችሁን የምትከላከሉባቸው 5 ወሳኝ መንገዶች አሉ። በደንብ ስሙኝ። እነዚህን የጥንቃቄ ነጥቦች የብሉቱዝ አደጋን በ99% ይቀንስላችኋል። አንደኛ፣ ብሉቱዝን ኦፍ ማድረግ ልመዱ። ቁጥር 1 ህግ፣ ብሉቱዝን በማትጠቀሙበት ጊዜ ሁልጊዜ ሁሉ ኦፍ ወይም ደግሞ ዝግ ማድረጋችሁ እንዳትረሱ። ብሉቱዛችሁን ክፍት ማድረግ ማለት ጠለፉኝ እንደማለት ነው። ስለዚህ ለምሳሌ አንድ ሰው በሩን ክፍት አድርጎ ቢተኛ ሌባ መጥቶ ቤቱን ሊዘርፈው ይችላል። ስለዚህ ልክ እንደዚህ ሁሉ ብሉቱዙን ክፍት አድርጋችሁ ሁልጊዜ የምትተውት ከሆነ ለጠላፊ ወይም ደግሞ እኛን ለመሰለል ላሰበ ሰው ነገሮችን አመቻቻችሁለት ማለት ነው። ስለዚህ ሁልጊዜም ብሉቱዛችሁን በማትጠቀሙበት ጊዜ ኦፍ መሆኑን ቼክ ማድረግ ይኖርባችኋል። ሁለተኛ፣ ለሌሎች የመታየት መቼትን ደብቁ። መቼት የምንለው ሴቲንግ ብለን የምንጠራው ነው። ከአዲስ መሳሪያ ጋር ካልተገናኛችሁ በስተቀር የብሉቱዝ ስልካችሁ ለሌሎች መሳሪያዎች እንዳይታይ መደበቅ አለባችሁ። ሶስተኛ፣ የማይታወቅ ጥያቄ አትቀበሉ። ስልካችሁ ላይ ከማይታወቅ መሳሪያ ጋር ልገናኝ የሚል ጥያቄ ወይም ደግሞ ብዙውን ጊዜ ከሌሎች ብሉቱዝ መሳሪያዎች ጋር ፔሪንግ ሪኳየስት የሚል ከመጣ ወዲያውኑ ካንስል ወይም መሰረዝ ይኖርባችኋል ማለት ነው። አራተኛው የብሉቱዝ ፒን ኮድ ነው። አንዳንድ መሳሪያዎች የራሳቸው ፒን ኮድ ወይም ደግሞ ሚስጥራዊ ኮድ አላቸው። አብዛኛውን ጊዜ 00040 ወይም ደግሞ 1234 የሚል ሊሆን ይችላል። ታዲያ ይህንን ኮድ ወደ ከበድ ያለ ወይም ደግሞ ለመገመት አስቸጋሪ በሆነ ኮድ መቀየር ይኖርባችኋል። አምስተኛው ደግሞ መሳሪያችሁን ሁልጊዜም አፕዴት ማድረግ ነው። የጆሮ ማዳመጫዎችና ስማርት ሰዓቶች የራሳቸው ሶፍትዌር አላቸው። የደህንነት ስጋት ሲኖር ኩባንያዎች ሁልጊዜም አፕዴት ስለሚልኩ ሁልጊዜም ሶፍትዌሩን አፕዴት ማድረጋችሁን አረጋግጡ። ጓደኞች፣ ቴክኖሎጂ እየገፋ በሄደ ቁጥር ጠላፊዎችም ዘዴያቸውን ያሻሽላሉ። እኛ ካልተጠነቀቅን ብዙ መረጃችን ሊሰረቅ ይችላል። አሁን ላይ በስልካችን ብዙ መረጃዎችን ይዘን እንንቀሳቀሳለን። ከነዚህ ውስጥ አካውንቶቻችን፣ የተለያዩ ፋይሎቻችንን፣ ቪዲዮዎቻችንን፣ የሚስጥራዊ መረጃችንን ይዘው ስለሚንቀሳቀሱ አልፎ ተርፎም የባንክ መረጃዎቻችንን፣ ብራችንን የምናስቀምጠው በሞባይል ባንኪንግ መተግበሪያዎች ስለሆነ ስልካችንን ደህንነቱን መጠበቅ እጅግ በጣም ወሳኝ ነው። ስለዚህ ከዛሬ ጀምሮ ማድረግ ያለባችሁ ነገር ምንድን ነው? በተለይ ይህንን ቪዲዮ እንደጨረሳችሁ አንደኛ ወደ ጉግል ፕሌይ ስቶር በመሄድ ጉግል ክሮምን አሁኑን አፕዴት አድርጉ። ሁለተኛ ብሉቱዝን በማትጠቀሙበት ጊዜ ኦፍ ማድረጋችሁን ልመዱ። አሁንም ገብታችሁ ምናልባት የእናንተ ኦን ሆኖ ሊሆን ስለሚችል ኦፍ ማድረጋችሁን ቀጥሉ ማለት ነው። ሶስተኛ ማንኛውንም አፕሊኬሽን አፕዴት በሚጠይቃችሁ ጊዜ አዘውትራችሁ አፕዴት መስጠታችሁን እንዳትረሱ። ስለዚህ ሁልጊዜም አፕዴት፣ ስልካችሁ አፕዴት ሲጠይቃችሁ አፕዴት አድርጉት። አፕሊኬሽን አፕዴት ሲጠይቃችሁ ወዲያውኑ አፕዴት አድርጉት። አፕዴት ማለት አፕሊኬሽኑ ለጠላፊዎች እንዳይጋለጥ፣ ለሰላዮች እንዳይጋለጥ ተጨማሪ የሴኩሪቲ ስለተጨመረበት ሁልጊዜም አፕዴት ማድረግ ጠቃሚ ነው ማለት ነው። ይህ መረጃ በጣም ወሳኝ ስለሆነ እናንተ የዚህን ቪዲዮ ሸር ቁልፍ ተጭናችሁ ለጓደኞቻችሁ፣ ለቤተሰባችሁና በሶሻል ሚዲያ ለሌሎች ሁሉ እንድታካፍሉት በትህትና ጠይቃችኋለሁ። እኛውንን የራሳችን ደህንነት የምንጠብቀው። ከታች ባለው ኮመንት ቦታ ላይ ሌላ ስለ ሳይበር ደህንነት እንዲሰራላችሁ የምትፈልጉት ርዕስ ካለ ጻፉልኝ። አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ ሻምበል ነበርኩ። ስልካችሁን ጠብቁ። በሌላ ጠቃሚ መረጃ እንገናኛል። እስከዚያው ጊዜ ሰላማችሁ ይብዛላለሁ። መልካም ጊዜ